ሰው ንቋችሁ ያውቃል? ምንም አታመጡም ተብላችሁ ታውቃላችሁ? ይህ የሆነባችሁ አቅማችሁን ስላልተጠቀማችሁት ነው። ግን በዛሬው ቪዲዮ እነዚህን ሰዎች ከመጠን በላይ እንዲፈሯችሁ ማድረግ ያለባችሁን 6 ነገሮች እነግራችኋለሁ። ማስጠንቀቂያ፣ እነዚህን ስልቶች ሰዎች እንዲፈሯችሁና በጣም እንዲያከብራችሁ ለማድረግ የሚያስችሉ ሲሆኑ በረጅም ጊዜ ሂደት ግን ጤናማ ያልሆነ ወይም ብቸኝነት የሚያመጣ ግንኙነት እንዲፈጠር ያደርግ ይችላል። ነገር ግን በጥንቃቄ ከተጠቀማችሁት ወደ እውነተኛ መከበር ትደርሳላችሁ። አሁን ወደ መጀመሪያው እንሂድ። አንደኛ፣ የድብቅነት ኃይል። የመፈራት የመጀመሪያው መሰረት የማይታወቅ መሆንና የማይገመት መሆን ነው። ሰዎች የማያውቁትን ነገር በተለምዶ ይፈራሉ። ሰዎች የሌላውን ሰው ስሜት፣ ሐሳብና ቀጣይ እርምጃ መገመት ሲሳናቸው ከፍተኛ ስጋት ውስጥ ይገባሉ። አብዛኛው ሰው ሁሉንም ነገር በአንደበቱ ወይም በስሜቱ ይገልጻል። ይህም በቀላሉ የሚገመትና ኃይል የሌለው ተራ ሰው ያደርገዋል። ኃያሉን ሰው ለመፍጠር ግን የማይታወቅ ከላይ መረጃ መፍጠር ያስፈልጋል። ይህ ማለት የውስጣችን ዓለም መቆለፍ ማለት ነው። በውይይት ጊዜ ሙሉ መልክ ከመስጠት ይልቅ በትክክል የማያስረዱ ፍንጮችን መስጠት ያስፈልጋል። ሰዎች የእናንተን ዓላማ ማወቅ ሲያቀታቸው የኃይላችሁንና የአቅማችሁን መጠን ምን ያህል እንደሆነ ከመጠን በላይ ይገምታሉ። የእናንተ ቃላት፣ ድምጽና የሰውነት ቋንቋ ሁሉም ስሜታችሁን ከመግለጥ ይልቅ ደበቅ ማድረግ አለበት። በስራም ቦታ ሆነ በማህበራዊ ግንኙነት ውስጥ ሰዎች እናንተን በቅርበት ለመረዳት ባሰቡ ቁጥር እናንተ የበለጠ መራቅ አለባችሁ። ይህ የድብቅነት ኃይል በተግባር የሚታየው በድንገተኛ ውሳኔዎችና ቅጣቶች ነው። ሰዎች የእናንተን የመቻቻል ገደብ የት እንዳለ ማወቅ ሲሳናቸው በተሳሳተ ጊዜና ባልተጠበቀ መንገድ ምላሽ ይሰጣሉ። የእናንተ ድንገተኛ እርምጃዎች ምንም አመክንዮ የማይከተሉ መሆን አለባቸው። ይህም ሰዎች ከእናንተ ጋር የሚደረግ ግንኙነት ሁሉ በጊዜ የሚሰራ ቦምብ እንደሆነ እንዲያስቡ ያደርጋቸዋል። የማይታወቅ ነገር ሁልጊዜ ትልቁ ፍርሃት ነው። በዚህ ስልት የሌሎች ትኩረትና የመሸነፍ ፍርሃታቸው ሁልጊዜ እናንተ ላይ ይሆናል። ሁለተኛ፣ የስሜት አለመረጋጋትን መፍጠር። ፍርሃትን ለመፍጠር የስሜትን ቁጥጥር እንደ መሳሪያ መጠቀም ያስፈልጋል። ነገር ግን ይህ ቁጥጥር የሰላም ሳይሆን የጥንቃቄ መሆን አለበት። አብዛኛው ሰው ስሜቱ በሌሎች ድርጊቶች የሚመራ ነው። እናንተ ግን ስሜታችሁ በራሱ ፍላጎት የሚመራ መሆን አለበት። እናንተ ሁልጊዜ ረጋ ብሎ መቆየት የሚችል ውጫዊ እይታን መፍጠር አለባችሁ። ይህ መረጋጋት ሰዎች የውስጣችሁን ፍላጎት እንዲገምቱ ያደርጋቸዋል። ሰዎች የእናንተ ደስታ የመጣው ከራሱ ምንጭ መሆኑን ሲረዱ የዛን ሰዓት እናንተን ለማስደሰት መሞከር ያቆማሉ። ይልቁንም እናንተን ላለማናደድ ይሰራሉ። በክርክር ጊዜ ወይም በነገሮች ጥቃት ሲያደርሱባችሁ በድንገትና ባልተጠበቀ ሁኔታ ኃይለኛ ምላሽ መስጠት ያስፈልጋል። ይህ ድንገተኛ ምላሽ ከሁኔታው ጋር የማይመጣጠንና ከፍተኛ መዘዝ ያለው መሆን አለበት። ይህ የስሜት አለመረጋጋት 2 ውጤቶች አሉት። አንደኛ፣ ሰዎች የእናንተን ስሜት ገደብ የት እንዳለ ማወቅ ሲያቀታቸው የእናንተ ድንገተኛ ቁጣ ይፈራሉ። ሁለተኛ፣ የእናንተ ጥሩ ስሜት እንኳን ከውጭው ዓለም ነፃ መሆኑን ሲያዩ የእናንተን ድጋፍና ፍቅር ለማግኘት መለመንና መለማመጥ ይጀምራሉ። ይህ ስልት የእናንተን የስሜት ኃይል እንደ ንጉሳዊ ስልጣን ያቆመዋል። ሰዎች የእናንተ ስሜት በእነሱ ላይ እንዳይፈርስና እንዳይበላሽ ሲሉ የራሳቸውን እርምጃዎች በጥንቃቄ መውሰድ ይጀምራሉ። ሶስተኛው፣ የዓላማ የበላይነት። የሰው ልጆች ከፍተኛው ፍርሃትና አክብሮት የሚያሳዩት ግንኙነትና ስሜትን ችላ የሚልና ስሜት ላይ የሚያተኩር ዓላማን ሲያሳዩ ነው። አብዛኛው ሰው የህይወቱን ውሳኔ በወዳጅነት፣ በፍቅር ወይም በቤተሰብ ይወስናል። ኃይልንና መፈራትን ለመፍጠር ግን ዓላማችሁን እንደ ህልውናችሁ ማየት ያስፈልጋል። ይህ ማለት ዓላማችሁ ከህይወት በላይ ነው የሚል ግልጽ መልእክት ማስተላለፍ መቻል ማለት ነው። ማንኛውም ሰው ወይም ሁኔታ ከዓላማችሁ ጋር የሚጋጭ ከሆነ ያንን ሰው ወይም ሁኔታ ያለ ጸጸትና ያለ ማብራሪያ ለመጣል ዝግጁ መሆናችሁ ይታያል ማለት ነው። አንድን ሰው ከህይወታችሁ የምታስወግዱት በንዴት ሳይሆን በቀዝቃዛ ውሳኔና በስራ መርህ መሆን አለበት። ይህ ድርጊት ለሌሎች ሁሉ እርሱ ወይም እሷ ለስሜት አልገዛም አትገዛም የሚል መልእክት ይልካል። ሰዎች ይህንን ሳዩ እናንተን ለመፈተን በፍጹም አይሞክሩም። የእናንተ ዓላማ በማይደራደርና በአስፈሪ ኃይል መጠበቁን ስለሚገነዘቡ ወደ ህይወታችሁ ለመግባት ሲሞክሩ ከፍተኛ ጥንቃቄ ያደርጋሉ። የሚፈሩት በእናንተ ድርጊት ሳይሆን ዓላማችሁን ላለማደናቀፍ ሲሉ ነው። ምክንያቱም የእናንተ ዓላማ ማደናቀፍ ማለት ህልውናን ማጥፋት እንደሆነ ይገነዘባሉ። ሰዎች እናንተ ላይ ተጽዕኖ ማሳደር እንደማይችሉ ሲረዱ የእናንተን መንገድ ለመደገፍና ከእናንተ ጀርባ ለመቆም ይመርጣሉ። ይህ ደግሞ ሰዎች በአክብሮትና በታላቅ ጥንቃቄ እንዲያከብሯችን የሚገደድበት ኃይል መርህ ነው። አራተኛ፣ ብቻ
ብቸኝነትን መምረጥ። ከፍተኛ ፍርሃትን የሚፈጥር ባህሪ ብቻውን መሆን አቅም መፍጠር መቻሉ ነው። አብዛኛው ሰው ብቸኝነትን ስለሚፈራ የሌሎችን ትኩረትና የእነሱን መገኘትን ይፈልጋል። ይህ ከውጭ አካላት ማረጋገጫን መፈለግ ሰውን አላስፈላጊ ያልሆነ ያደርገዋል፣ እናም የሚናቅ ያደርገዋል። በሰው ላይ ኃይልንና መፈራትን ለመፍጠር ግን ብቸኝነት እንደ ስልታዊ ጥንካሬ ማማ መጠቀም ያስፈልጋል። ይህ ማለት ብቸኝነትን ራስን መገንባትን ጊዜ አድርጎ መጠቀም ያስፈልጋል ማለት ነው። በዚህ ጊዜ ከውጭ ከሚመጣው ጫጫታ አርቆ የራስን አቅምና ምስጢራዊ ዕውቀትን ይገነባል። ሰዎች እናንተን በማህበራዊ ስብስብ ውስጥ መፈለግ ሲያቀታቸው ምን ያህል ኃይለኛና አደገኛ እንደሆናችሁ መገመት ይጀምራሉ። የእናንተ መጥፋት ትኩረት ይስባል። ሰዎች የእናንተን መገኘት አስፈላጊ መሆኑን እንዲገነዘቡ ያደርጋቸዋል። ብቸኝነትን የመረጠ ሰው በሌሎች ላይ ጥገኛ አለመሆኑን በግልጽ ያሳያል። እናንተም ወደ ማህበራዊ ህይወት ስትመለሱ እናንተን እንዲመርጧችሁ አትለምኑ፣ ይልቁንም ትመረጣላችሁ እንጂ። ይህ ስልት ሰዎች ወደ ህይወታችሁ ለመግባት ሲሞክሩ በማይታመን ክብር እንዲመጡ ያደርጋቸዋል። የሚፈሩት የእናንተን ድጋፍ ከማጣት በላይ የእናንተ ኃይል በብቸኝነቱ ጊዜ ምን ያህል እንዳደገ መገመት ነው። ብቸኝነትን የመምረጥ ችሎታ ካላችሁ በራስ መተማመንና ከውጪ ነፃ የሆነ መሪ ያደርጋችኋል። የእናንተ ውሳኔዎች በራሳችሁ መርሆች ላይ የተመሰረተ ነው። ይህ የውስጥ መረጋጋት ሰዎች ሊገባቸውና ሊያከብሯቸው የሚገቡ ጠንካራ የኃይል መርሆች መሆኑን ይገነዘባሉ። ፍርሃትን ለመፍጠር የሚፈልግ ሰው ኃይለኛ ማዕከሉን በውጭ ዓለም ሳይሆን በውስጡ መገንባት አለበት። አምስተኛ፣ ድንበርን ማስከበር። በየትኛውም ግንኙነት ውስጥ ከፍተኛ ፍርሃትን የሚፈጥረው ባህሪ የድንበር አለመጣስ ነው። አብዛኛው ሰው ድንበር ቢኖረውም ያንን ድንበር በስሜትና በይቅርታ በቀላሉ እንዲጣስ ይፈቅዳል። ኃይልን ለመፍጠር ግን ድንበራችሁን እንደማይሰበር ቅጥር መጠበቅ ያስፈልጋል። ይህ ማለት ድንበራችሁን ስታሰምሩ ምንም አይነት ድርድር ሊኖራችሁ አይገባም። አንድ ሰው ድንበራችሁን ሲጥስ ምላሻችሁ ፈጣን፣ ግልጽና በቀላሉ የማይመለስ መሆን አለበት። ይህ ምላሽ በቁጣና በበቀል ሳይሆን በመርህ ላይ የተመሰረተ መሆን ይኖርበታል። ለምሳሌ ሰዎች የገቡትን ቃል ካላከበሩ የሚጠበቅባቸውን መብት ወዲያው መከልከል ነው። ይህ የመረጋጋት የጽናት ጥምረት ሰዎች የእናንተን ደንቦች፣ የሁኔታውን ፍሰት እንዲወስኑ ያደርጋል። ይህ የድንበር ማስከበር ሰዎች እናንተን እንዲፈሩ ያደርጋቸዋል። ድንበራችሁን ከጣሱ ከህይወታችሁ ሙሉ በሙሉ እንደሚጠፉ ያውቃሉ። በዚህ ምክንያት ወደ እናንተ ከመቅረባቸው በፊት ከፍተኛ ጥንቃቄ ያደርጋሉ። ድንበሩን በማስከበር ችሎታችሁ እነሱ የሚገቡበትን ሁኔታ የምትወስኑት እናንተ ብቻ መሆናችሁን ያረጋግጣሉ። የመፈራትና የመከበር ኃይልን የሚያስፈልገው ሰው ድንበሩን የሚያስከብረው ሌሎችን ለመቅጣት አይደለም። ድንበሩን የሚጠብቀው የራሱን መርሆችና የራሱን ማንነት ለማሳየት ነው። ስድስተኛ፣ ሌሎችን ጥገኛ ማድረግ። ሰዎች ሌላውን ሰው እንዲፈሩና እንዲያከብሩ ከሚያደርገው አንዱ መንገድ የነሱን የህይወት ፍሰት መቆጣጠር ስትችሉ ነው። አብዛኛው ሰው የመከበር ኃይልን የሚያገኘው በጥያቄ ወይም በፍላጎት ሲሆን፣ ይህ ደግሞ በቀላሉ ሊወሰድ የሚችል ነው። ታላቅ ኃይልን ለመፍጠር ግን ኃይሉን የሚገነባው ሌሎች እሱን እንዲፈልጉ በማድረግ ነው። ይህ ማለት የማይተካ ሀብት መፍጠር ማለት ነው። የእናንተ ዕውቀት፣ የእናንተ ችሎታ ብርቅ እንዲሆን ማድረግ ነው። ሰዎች የእርምጃቸውን ቀጣይነት ወይም የዓላማቸውን ስኬት ያለ እናንተ ማረጋገጥ ሲሳናቸው በእናንተ ላይ ጥገኛ ይሆናሉ። ይህ ጥገኝነት በውስጣቸው ፍርሃትንና ጥንቃቄን ያመጣባቸዋል። የእናንተ ትኩረትና ድጋፍ ማጣት የህይወታቸውን ፍሰት ሊያቆም እንደሚችል ይገነዘባሉ። ይህ ስልት በግልጽ የሚሰራው በመረጃ ቁጥጥር ውስጥ ሲያልፍ ነው። እናንተ አስፈላጊ መረጃ በጥንቃቄ መያዝ ይኖርባችኋል። የምታውቁትን ሁሉ በአንድ ጊዜ ከመናገር ይልቅ ልክ እንደሚያስፈልገው መጠን ብቻ መስጠት ይኖርባችኋል። ይህ ደግሞ ሰዎች ተጨማሪ መረጃ ለማግኘት ወደ እናንተ መምጣት እንዳለባቸው ያረጋግጥላችኋል። ይህ የማይቋረጥ ፍላጎት የእናንተን እሴትና የመፈራት ኃይል በቋሚነት ከፍ ያደርገዋል። ሰዎች የእናንተን አእምሮና ብቃት መፍራት ሲጀምሩ የእናንተን ድጋፍ እንዳያጡ ከፍተኛ ጥንቃቄ ያደርጋሉ። እዚህ ድረስ ከቆያችሁ አንድ ቦነስ ልጨምርላችሁ። ሰዎች ሌላውን ሰው እንዲፈሩ ከሚያደርጉት ዋናውና እጅግ አንጋፋው መርህ ለቃላችሁ የምትሰጡት ዋጋ ነው። አብዛኛው ሰው ቃሉን በቀላሉ ይሰጣል፣ በቀላሉም ይለውጣል። ይህ ደግሞ በቃሉ ላይ እምነትና ኃይልን ያጠፋል። የመከበር ኃይልን የሚፈልግ ሰው ግን ቃሉን እንደማይሻገር ሕግ ይመለከተዋል። ቃሉን ለወሳኝ ውሳኔዎች ብቻ ያስቀምጣል። ይህ ማለት የቃሉን እሴት ከፍ ማድረግ ማለት ነው። አንድን ነገር ከመናገር በፊት
በጥልቀት ማሰብና አንዴ ከተናገሩ ደግሞ በማንኛውም ዋጋ መፈጸም ነው። ይህ ባህሪ በዙሪያችን ላለው ዓለም ሁሉ የእነሱ ቃል ሕግ ነው የሚል መልእክት ይልካል። የቻናላችን ተከታታዮች ዛሬ ያየናቸው 7 ነገሮች ዓለምን ለመምራት ወይም ሰዎችን ለመበደል የተሰጡ አይደሉም። እነዚህ ነገሮች የሚሰሩት የእናንተን ስልጣን፣ የእናንተን ድንበርና የእናንተን ዋጋ በሰዎች አይምሮ ውስጥ በማይሽር መልኩ ለመትከል ነው። ፍርሃት የሚመነጨው በውስጣዊ ጥንካሬ እንጂ በውጫዊ ማስፈራሪያ አይደለም። ከዚህ የተሻሉ ቪዲዮዎች ቀጣይ ይዘን ስለምንመጣ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ